የተለያዩ ሀገራት ላይ ሆናችሁ እንደዚሁም ሀገር ውስጥ ሆናችሁ የተለያዩ ሀገራት ብሮችን ይዛችሁ ወደ ኢትዮጵያ ብር መመንዘር ከፈለጋችሁ በጥቁር ገበያ በባንኮች እንደዚሁም በግል መመንዘሪያዎች ላይ በዕለቱ ስንት ተመነዘረ የሚለውን በከፍተኛ ደረጃ የሚመነዝሩ ባንክና የግል ምንዛሬ ቢሮዎችን ዕለታዊ መረጃ የምንሰጣችሁ ገጽ ነው። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክና ሼር በማድረግ አግዙን እያልኩ የዛሬ ጥቅምት 28 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን ምንዛሬ ለማየት መጥተናል። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያው 179 ብር ከ62 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ በዛሬው ዕለት አንዱ የአሜሪካ ዶላር 173 ብር ከ85 እየተመነዘረ ይገኛል። መሸጫው 177 ብር ከ33 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ደግሞ አባይ ባንክ ላይ በዛሬው ዕለት አንድ የአሜሪካ ዶላር 152 ብር ከ22 እየተመነዘረ የሚገኝ ሲሆን አማራ ባንክ ላይ ደግሞ በ149 ከ50፣ ገዳ ባንክ ላይ በ149 ከ49 እየተመነዘረ ይገኛል። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 206 ብር ከ86 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አዲስ አበባ ላይ ፈቃድ ባላቸው በግል መመንዘሪያ ቢሮዎች ላይ 193 ብር ከ96 እየተመነዘረ የሚገኝ ሲሆን መሸጫቸው 197 ብር ከ84 ነው። በከፍተኛ ከሚመነዝሩ ባንኮች ደግሞ አማራ ባንክ ላይ በዛሬው ዕለት አንድ ዩሮ 173 ብር ከ55 እየተመነዘረ የሚገኝ ሲሆን መሸጫው 177 ብር ከ02 ነው። አቢሲኒያ ባንክ ላይ ደግሞ 173 ብር ከ53 እየመነዘሩ በ177 ብር ሲሸጡ፣ ፀሐይ ባንክ ላይም በ173 ብር ከ51 እየመነዘሩ በ176 ብር ከ98 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 235 ብር ከ09 እየመነዘሩ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ በዛሬው ዕለት አንድ ፓውንድ 219 ብር ከ18 እየመነዘሩ የሚገኝ ሲሆን መሸጫቸው ደግሞ 223 ብር ከ56 ነው። በከፍተኛ ደረጃ ፓውንድ ስተርሊንግን ከሚመነዝሩ ባንኮች ዳሽን ባንክ ላይ በዛሬው ዕለት አንድ ፓውንድ ስተርሊንግ 200 ብር ከ77 እየተመነዘረ የሚገኝ ሲሆን መሸጫው 204 ብር ከ78 ነው። እንደዚሁም አቢሲኒያ ባንክ ላይ 198 ብር ከ87 እየመነዘሩ 202 ከ86 ሲሸጡ፣ ዘመን ባንክ ላይም በ197 ብር ከ35 እየመነዘሩ በ201 ብር ከ30 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው 48 ብር ከ90 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አንዱን ድርሃም 46 ብር ከ17 እየመነዘሩ የሚገኝ ሲሆን መሸጫቸው ደግሞ 49 ብር ከ09 ነው። እንደዚሁም ድርሃምን በከፍተኛ ከሚመነዝሩ ባንኮች አቢሲኒያ ባንክ ላይ በዛሬው ዕለት አንድ ድርሃም 43 ብር ከ33 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 44 ብር ከ20 ነው። አማራ ባንክ ላይ ደግሞ 40 ብር ከ70 እየመነዘሩ 41 ብር ከ51 ሲሸጡ፣ ብርሃን ኢንተርናሽናል ባንክ ላይ ደግሞ 40 ብር ከ65 እየመነዘሩ 41 ብር ከ46 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 25 ብር ከ18 እየመነዘሩ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አንዱን ዩዋን 22 ብር ከ80 እየመነዘሩ 23 ብር ከ26 ሲሸጡ፣ በከፍተኛ ከሚመነዝሩ ባንኮች ደግሞ ብርሃን ባንክ ላይ አንዱን ዩዋን 20 ብር ከ99 እየመነዘሩ 21 ብር ከ41 ሲሸጡ፣ አቢሲኒያ ባንክ ላይ ደግሞ 20 ብር ከ95 እየመነዘሩ 21 ብር ከ36 ይሸጣሉ። እንደዚሁም ወጋገን ባንክ ላይ 20 ብር ከ92 እየመነዘሩ 21 ብር ከ34 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 47 ብር ከ86 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ ኢትዮጵያ ውስጥ 45 ብር ከ62 እየመነዘሩ 46 ብር ከ13 በመሸጥ ላይ የሚገኙ ሲሆን በከፍተኛ ከሚመነዝሩ ባንኮች ደግሞ አቢሲኒያ ባንክ ላይ አንዱን የሳውዲ ሪያል 42 ብር ከ41 እየመነዘሩ የሚገኝ ሲሆን መሸጫው 43 ብር ከ26 ነው። እንደዚሁም አማራ ባንክ ላይ 39 ብር ከ86 እየመነዘሩ 40 ብር ከ66 ሲሸጡ፣ ዳሽን ባንክ ላይ ደግሞ 39 ብር ከ72 እየመነዘሩ 40 ብር ከ52 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊዝ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 222 ብር ከ08 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አዲስ አበባ ላይ አንዱ ስዊስ ፍራንክ 203 ብር ከ82 እየመነዘሩት ይገኛሉ። መሸጫው 207 ብር ከ90 ነው። እንደዚሁም ስዊስ ፍራንክን በከፍተኛ ከሚመነዝሩ ባንኮች አቢሲኒያ ባንክ ላይ
186 ብር ከ44 እየተመነዘረ የሚገኝ ሲሆን መሸጫው 190 ብር ከ17 ነው። ንብ ባንክ ላይ ደግሞ 186 ብር ከ11 እየመነዘሩ በ189 ከ83 ሲሸጡ፣ ወጋገን ባንክ ላይ ደግሞ በ185 ብር ከ13 እየመነዘሩ 188 ከ83 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 127 ብር ከ13 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ በዛሬው ዕለት አንድ ካናዳ ዶላር 110 ብር ከ67 ሲመነዘር መሸጫው 112 ብር ከ88 ነው። እንደዚሁም በከፍተኛ ደረጃ የካናዳ ዶላርን ከሚመነዝሩ ባንኮች ዳሽን ባንክ ላይ 107 ብር ከ62 እየተመነዘረ የሚገኝ ሲሆን መሸጫው 109 ከ77 ነው። አማራ ባንክ ላይ በ107 ብር ከ05 እየመነዘሩ በ109 ከ19 ሲሸጡ፣ ብርሃን ባንክ ላይ ደግሞ በ106 ከ90 ገዝተው በ109 ብር ከ05 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 116 ብር ከ36 እየተመነዘረ የሚገኝ ሲሆን በከፍተኛ ከሚመነዝሩ ባንኮች ደግሞ በቀዳሚነት የምናገኘው ኦሮሚያ ኢንተርናሽናል ባንክ ነው። ኦሮሚያ ኢንተርናሽናል ባንክ ላይ በዛሬው ዕለት አንድ አውስትራሊያ ዶላር 100 ብር ከ31 እየተመነዘረ የሚገኝ ሲሆን መሸጫው 102 ብር ከ32 ነው። እንደዚሁም ብሔራዊ ባንክ ላይ 99 ብር ከ98 እየመነዘሩ 99 ከ98 ሲሸጡ፣ ልማት ባንክ ላይ ደግሞ 98 ከ01 እየመነዘሩ 99 ከ97 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 18 ብር ከ73 እየተመነዘረ የሚገኝ ሲሆን በባንኮች ደግሞ በምናይ ሰዓት አንዱን ስዊድን ክሮናም በብሔራዊ ባንክ ላይ 16 ብር ከ11 እየመነዘሩ 16 ብር ከ43 ሲሸጡ፣ ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ 16 ብር ከ10 እየመነዘሩ 16 ብር ከ11 ይሸጣሉ። እንደዚሁም ልማት ባንክ ላይ 15 ብር ከ73 እየመነዘሩ 16 ብር ከ05 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 584 ብር ከ29 እየተመነዘረ የሚገኝ ሲሆን በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንዱ ኩዌት ዲናር 500 ብር ከ41 እየተመነዘረ የሚገኝ ሲሆን መሸጫው 508 ብር ከ33 ነው። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ 498 ብር ከ36 እየመነዘሩ 500 ብር ከ41 በመሸጥ ላይ ሲገኙ፣ ልማት ባንክ ላይ ደግሞ 486 ብር ከ92 እየመነዘሩ 496 ከ66 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ20 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 43 ብር ከ90 በመሸጥ ላይ ይገኛል። ሌላኛው ደግሞ ገንዘብ ባህሬን ዲናር ነው። አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 476 ብር ከ30 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 414 ብር ከ25 እየመነዘሩት ይገኛል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያው 253 ብር ከ29 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 214 ብር ከ20 እየመነዘሩት ይገኛል። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያው 466 ብር ከ98 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 412 ብር ከ29 እየመነዘሩት ይገኛል። የቱርክ ሊሬን ደግሞ ስናይ አንድ ቱርክ ሊሬ በዛሬው ዕለት በጥቁር ገበያው 4 ብር ከ25 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 3 ብር ከ65 እየመነዘሩት ይገኛል። የመን ሪያልን ደግሞ ስናይ አንድ የመን ሪያል በዛሬው ዕለት በጥቁር ገበያው በ0.75 ሳንቲም ሲመነዘር በባንክ ደግሞ በ0.65 ሳንቲም እየመነዘሩት ይገኛሉ። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ80 እየተመነዘረ የሚገኝ ሲሆን የጅቡቲ ፍራንክ ደግሞ በ0.85 ሳንቲም እንደዚሁም የኬንያ ሽልንግ 1 ብር ከ19 በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ፣ ሼር እንደዚሁም ኮሜንት ማድረግ አይረሳቸው።